ሩክነ اليمانين ከቻልክ በእጅህ ትነካለህ እንጂ በአፍ ሄዶ ሰላም ማለት ተገቢ አይደለም። በዝናብ ሰዓት ጧፍ ማድረግ የተለየ አጅር አለው ብሎ ማመን ዘምዘምን ሆን ብሎ በመታጠቢያነት ተጠቅሞ የተለየ አጅር ያለው አርጎ ማየት በሌላ ውሃ ከመታጠብ በዘምዘም መታጠብ ብሎ የሚወደደው ይሄንን የቁርአን ቃል መቅራት የሚወደደው መጀመሪያ ወደ ሶፋ ሲከር ነው እንጂ በየሶፋ በመጣበት ሁሉ አይቀርም። ሌላው በጧፍ ላይ በሶፋና በመርዋ መካከል ላይ ከሚከሰቱ ስህተቶች መካከል በጣም ወሬ ጫጫታ፣ ልክ መንገድ ላይ ገበያ ላይ እንደሚሄድ ሰው በጣም ወሬ የሚያወሩ ሰዎች አሉ። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. يا أفريكا تبي تبع برنامج تكتاتايوج بيالاتشو بتهوناتشو يا حجاجوج ستاتوج بميل يجمر كوتن رأس متكتاتلو وند مهتوج زاريم لسدستنيا جزء إحرام أكبابي لا يالو ستاتوجين إياه هنا يالوت إمام الألباني ناصر الدين الألباني رحمة الله عليه كستتوش مكاكل عنده يلالو نويت بطوافي هذا الأسبوع كذا وكذا يهنن سبات طوافين بمطوفي يهنن حاجة فلق يبتاله بلو بق علو من ناقرو يلالو ليلاو دمو طواف ليادر قسيل الجو لك لصلاة الجون دميانسا اندزيه مانسات ليلاو حجر الأسود سيسم ድምጹን ከፍ አርጎ ብሎ እንደዚህ ድምጽ አሰምቶ መሳም የተከለከሉ ናቸው። حتى ከኢማሙ አሰላሙ አለይኩም ከማለቱ በፊት እዚያ ሐረሙ እንተና ከአባው አጠገብ የሰገደ ሰው ከማሰላመቱ በፊት ቀድሞ ሄዶ ሐጀር አልአስወድን ሰላም ለማለት መሮጥ የተከለከለ ነው። ጧፍ ላይ ከሚፈጠሩ ስህተቶች መካከል ሐጀር አልአስወድን ሰላም ሲባል ለመጋፋት ብሎ ልብስን ሰቅሰቅ አርጎ ከፍ ከፍ ማድረግ። ሌላው ደግሞ ሐጀር አልአስወድን ሰላም ሲሉ የተለየ ዱዓ ማድረግ። እንደውም አንዳንዶቹ اللهم إيمانا بك وتصديقا بكتابك የሚል ዱዓ፣ ሌሎቹ ደግሞ اللهم إني أعوذ بك من الكبر والفاقة በሚል ለምን መሰላችሁ እዚያ አካባቢ ላይ ድንጋዩን የምንስመው ራሳችንን አዋርደን ዝቅ አርገን ነው ለማለት የሚያሳይ ቃል ይባል የሚሉ ሰዎች ተፈጥረው ነው። ይሄ ምንም አይባልም። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ አላደረጉ፣ አያስፈልግም። ሌላው ጧፍ ሲደረግ እንደዚህ አርጎ እጁን ልክ እንደ ሶላት ቀኝ እጁን ግራ እጁ ላይ አርጎ ደረቱ ላይ አርጎ መሄድ ጧፍ ላይ። አንዳንዱ ደግሞ ካዕባ ፊት ለፊት ሲሆን اللهم ان هذا البيت بيتك والحرم حرمك والامن امنك እያሉ ዱዓ ማድረግ ይህም ለም يثبت ከነብዩ ሰለላሁ ዐለይሂ ወሰለም አልተወሰደም። ሌላው የሚገርማችሁ ሐጀር አልአስወድ አለ ሩክነ اليمانين በእጅ መንካት ነው ተብሏልና ሩክነ العراقي የሚል ደግሞ የኢራቅ አቅጣጫ ማዕዘን በሚል እዚያ ላይ ሲደርስ የሚቀራ ዱዓ አለ ብለው የሚያስቡ ሰዎች اللهم اني اعوذ بك من الشك والشرك والشقاق والنفاق እያሉ وسوء الاخلاق የሚባል ዱዓ ይደረጋል የሚሉ ሰዎች አሉ። ይህም ቢድዓ ነው። ما انزل الله بها من سلطان። አንዳንዱ ሚዛቡ አጠገብ በሐጀር አልአስወድና በበሩ መካከል ባለው አካባቢ ላይ ቆሞ ዱዓ ማድረግ ተገቢ ነው ሙስተሐብ ነው ብሎ ሰውን በግፍ ላይ የሚያጨናንቅ ሰው አለ። ይህም ስህተት ነው። የለም ሩክነ اليمانين ከቻልክ በእጅህ ትነካለህ እንጂ በአፍ ሄዶ ሰላም ማለት ተገቢ አይደለም። ሌሎቹን አራት ነው ሩክኑ እንግዲህ ማዕዘኖቹ ሐጀር አልአስወድ አለ፣ ሩክነ اليماني እዚህ አለ፣ እዚህ አለ፣ ይሄ አለ። ሶስቱን ይሄ ሩክነ ሻምና ሩክነ ሻሚ
الركنين الشاميين የሚባሉትን እነሱን ሰላም ማለት ምንም እጅ ማንሳት እነሱንም እንትን ማለትም ተገቢም አይደለም ቢቻልም በእጅ መንካትም ተገቢ አይደለም መሳምም ተገቢ አይደለም ሌላው የካዕባውን ግርግዳዎችንና መጋረጃውን መተሻሸት ላይ ባለው ዘለበት ረጅም ላይ ያለ ዘለበት አለ እንትኖቹ መጋረጃው የሚታሰርበት እሱን በመንካት አጅር አገኛለሁ ብሎ ማውራት ሌላው ሚስማር ያገኘውን ሰው ብቻ ያገኘውን የግርግዳ መጋረጃ መሳም እሱን ራሱ መተሻሸት በዝናብ ሰዓት ጧፍ ማድረግ የተለየ አጅር አለው ብሎ ማመን ባሸንዳው የሚወርደው ዝናብ ላው ላይ እንዲፈስ ሆን ብሎ ራስን ማመቻቸት ከዘምዘም ውሃ የተረፈው ነገር በራሱ ላይ እንትን ያደረገ ያፈሰሰ اللهم اني اسالك رزقا واسعا وعلما نافعا وشفاء من كل داء ያለ ዱዓ ማድረግ አልተባለም ተጠጣለህ ተታጠብበታለህ ጥሩ ነው እሱ ዘምዘምን ሆን ብሎ በመታጠቢያነት ተጠቅሞ የተለየ አጅር ያለው አርጎ ማየት በሌላ ውሃ ከመታጠብ በዘምዘም መታጠብ ብሎ አንዳንዶቹ ጺማቸውን በዘምዘም ሁሉ ጊዜ መታጠብ እዚያ ሲኖሩ ጺማችን እንዲሆን በሚል የሚያስቡ ስተቶች አሉ እነዚህ ሁሉ በጣም የተከለከሉና ከኢስላም ጋር ያልማይዛመዱ ናቸው ነው ዘምዘም ሲጠጣ ያው እንደሌላው ውሃ ነው የሚጠጣው ቢሆንም ግን ዘምዘም ካዕባ ያዩ መጠጣት ወደ ካዕባ ፊቱን ዙሮ መጠጣት ምናምን የሚባል ነገር ምንም ማስረጃ የለውም ይላል ሌላው በሶፋና በመርዋ መካከል ሲከድ የሚፈጠሩ ስተቶች አሉ አንደኛው ወደ ሶፋ ሲሄድ ነወይቱ السعي بين الصفا والمروة ብሎ በቃል ንያው መናገር ስተት ነው ሁለተኛው ያለ ውዱእ ሶፋና መርዋ መካከል መመላለስ አይቻልም ብሎ ማሰብ ነው ሌላው በየዙሩ ان الصفا والمروة من شعائر الله የሚለው መቅራት የሚወደደው ይሄንን የቁርአን ቃል መቅራት የሚወደደው መጀመሪያ ወደ ሶፋ ሲከር ነው እንጂ በየሶፋ በመጣበት ሁሉ አይቀርም በሶፋና በመርዋ በሚደረጉት ጉዞዎች ላይ በመጀመሪያው በሁለተኛው በሶስተኛው የእያንዳንዱ የተለየ ዱዓ አለው መስሎት ማለት እንደዚህ የሚባል ነገር ማስረጃ የለውምና ጥንቃቄ ማድረግ ያስፈልጋል ባይሆን የሚወደደው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሶፋ ሲወጡ ወደ ቂብላ ዘወር ብለው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله وحده أنجز وعده ونصر عبده وهزم الأحزاب وحده بيميلون قال مجمريا ያረጉና ከዚያ በኋላ የፈለጉትን ዱዓ ያደርጉ ነበር ዱዓ ይደረጋል በየእንትኑ ዱዓ ማድረግ ጥሩ ነው በየዙሩ ግን ለመጀመሪያው ዙር ربنا آتنا ለሚቀጥለው ربنا لا تؤاخذنا ለሚቀጥለው እንደዚህ ብሎ መወሰን ግን ተገቢ አይደለም አንዳንዱ በሶፋና በመርዋም ጉዞ ሲያደርግ ቀኝ እጁን አውጥቶ የሚያደርጋለ ይሄም ስተት ነው ሌላው ደግሞ ሶፋና መርዋ መካከል መሮጥ ያለበት ቦታ ምልክት አለ አሁን አረንጓዴ ምልክት ስላለ እዚያ ላይ ነው ወንዶቹ ብቻ ናቸው የሚሮጡት እዚያ ላይ መሮጥ ሲገባው ሁሉም ቦታ የሚሮጥ አለ ሌላው ደግሞ ሶፋና መርዋንም ልክ እንደ ጧፉ ሶምሶም አድርጎ የሚሄዳል ይሄም ስተት ነው ጥንቃቄ ይደረግ ዘጠነኛው በሶፋና በመርዋ መካከል ሶላት እየተሰገደም ቢሆን ጉዟቸውን መቀጠል አላቋርጥም በሚል ትክክለኛው ግን አቋርጦ ሶላት ሲያበቃ ወደዚያ መሄድ ነው በቁጥሩ ላይ መቀጠል ነው መሐከል ላይ እንኳን ቢሆን ሌላው በጧፍ ላይ እንትን በሶፋና በመርዋ መካከል ላይ ከሚከሰቱ ስተቶች መካከል ከሶፋ መርዋ ሶፋ ዙሪያውን አንድ ቁጥር አርጎ ማየት ትክክለኛው አቆጣጠር ግን ከሶፋ መርዋ 1 ከመርዋ ሶፋ 2 እንዲያለ ነው ስለዚህ የሚጀመረው በሶፋ ነው የሚያልቀው
በመርዋ ነውና ይሄንንም ጥንቃቄ ማድረግ ያስፈልጋል። ሌላው ሶፋ ጋራ ካልወጣሁ ብሎ በተለይ ሴቶቹ ግፊ ወንዶቹ ጋራ ማድረጋቸው ተገቢ አይደለም። ምን ያደርግላቸዋል? 12ኛው ወደ ሶፋ ጋራ መውጣት ወደ መርዋ ጋራ መውጣት የጉዞ አካል ነው በሚል ካልወጣን ጉዟችን አልተሳካልንም በሚል ራስን ማጨናነቅ ነው። ሌላው በሶፋና በመርዋ መካከል ጉዞ ማድረግ የግድ ከጧፉ ቀጥሎ ወዲያው መደረግ አለበት ብሎ ማመን ነው። ይሄ ስህተት ነው። ሊያርፍ ሊቆይ ይችላል። ድካሙ ሲለቀው ማድረግ ይችላል እና ይህንን ማጨናነቅ አያስፈልግም። በሶፋና በመርዋ መካከል በሚደረጉት ጉዞዎች ላይ አንድ ጊዜ ነው የሚደረገው ብለናል። ለሐጅ አንድ ጊዜ ነው፣ ለዑምራም አንድ ጊዜ ነው የሚደረገው። ተክራር አይደረግም። ዑምራም ላይ ሐጅም ላይ አንዳንድ ናቸው። ሌላው ደግሞ እስካሁን ድረስ በጣም የምናየው ስህተት ምንድን ነው? በሶፋና በመርዋ መካከል ያለውን ጉዞ ስንጨርስ ልክ እንደ ጠዋፉ 2 ረካ መስገድ፣ ይሄ በፍጹም የለም። በሶፋና በመርዋ መካከል በሚደረጉት ጉዞዎች በሶፋና በመርዋ መካከል በሚደረገው ጉዞ ላይ ከሚከሰቱ ስህተቶች መካከል በጣም ወሬ፣ ጫጫታ፣ ልክ መንገድ ላይ ገበያ ላይ እንደሚሄድ ሰው በጣም ወሬ የሚያወሩ ሰዎች አሉ። ይህንን በጣም ጥንቃቄ ማድረግ ያስፈልጋል። እንግዲህ ጸጉር መላጨት ላይ የሚከሰቱ ስህተቶች አሉ። እነዚህንም ወደፊት የምናያቸው ይሆናል። ስህተቶች አሁንም አላለቁም። የዛሬውን ፕሮግራማችንን እዚህ እናብቃና የሚቀጥሉት ቀኖች ደግሞ የሚቀጥሉትን ስህተቶች እናያቸዋለን ኢንሻአላህ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام